የድሮ 4 ኪሎ እና የአሁኑ 4 ኪሎ ምንም አይገናኙም ማለት እንደምንመለከታት በጣም ድምቅ ብላ አዲስ ገጽታ ተላብሳለች አይደል? ኮሪደር ልማቱን ተከትሎ በጣም የተለየ ውበት ተሰጥቶታል። የኢሬቻ በዓል ሆራ ፊንፊኔ የሚከበርበት እኛም ያልባ አልባሳቶችን ለማየት እንግዲህ ወደ 4 ኪሎ ብቅ ብለናል። በትክክል እንኳን አደረሳችሁ ክቡራን ተመልካቾቻችን። የተለያዩ አካባቢ ወጣቶች የተለያዩ አካባቢ የሚገልጹ የብሔር ብሔረሰቦችን አልባሳት በመልበስ ደምቀው አምረው ተውበው የኢሬቻን ድምቀት እንግዲህ መታያ ሆነው አብረው ያከብራሉ አይደል? አሁን የባህል ዘመናዊ አልባሳቶችን እየተመለከትን ነው። ኢሬቻ በድምቀት እየተከበረ ነው። የተለያዩ የአርሲ የጉጂ የምንላቸው ልብሶች ከጥንቱ ያለውን ባህል ሳይለቅ ዘመናዊ ደግሞ ወጣቱ እየለበሳቸው ነውና እነሱንም እያየን እየለካን አብረን እንቆያለን። አብራችሁ ቆዩ። ሰላም ናችሁ ወይ? እንዴት አላችሁ? እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣችሁ። ሰላም ነው። እንኳን ደህና ቆየሽ። ሰላም ነሽ ወይ? እንግዲህ ዛሬ የኢሬቻ መድረስን አስመልክቶ አልባሳቶችን ለማየት ነበር የመጣነውና ራስሽን አስተዋውቂልን እስኪ። ስሜ ሀያት ይባላል። ያው የምንሰራው እዚሁ ከህቴ ጋር አንድ ላይ ነው የምንሰራው። ዩርቱ ስታይል ይባላል። አሁን እዚህ የተመለከተን ያለው አብዛኞቹ ዘመናዊ ናቸው አይደል? ዘመናዊ ብቻ ነው ወይስ ባህላዊ? ባህላዊ ቲፒካሎች አሉ። ባህላዊ ያለን አሁን ላይ ሞር ደግሞ አሁን ላይ ኢሬቻ ላይ ብዙ ጊዜ ሰው የሚለብሰው እንደ ሰው ፍላጎት ነው። ቲፒካል የሚፈልግ ቲፒካል እናለብሳለን። ዘመናዊ የሚፈልግ ደግሞ ዘመናዊ አለ፣ በሸማኔ የሚሰራ አለ፣ ጥልፍ አለ እና ሁሉም ሰው እንደ ፍላጎት ነው የምናቀርበው። አሁን እዚህ ጋር ያሉት የት አካባቢዎች ናቸው? ስለተወሰነ እሺ፣ እኛ የሞከርን ደግሞ ለተመልካቾቻችን እናሳያቸዋለን። እሺ፣ ይቻላል። ይሄኛው የሸዋ ነው፣ ዘመናዊ ነው። እንዴ በቲፒካሉ አይደለም። ይሄ ደግሞ ባሌ ነው። ይሄ አባጋዳ ነው። እንደምታዩት የጅማ አለ፣ አባጋዳ አለ፣ ባሌ አለ። ይሄ ሲዘመን ነው። ይሄ በጃኬቱ ማለት ነው። ይሄ የት አካባቢ ነው? ይሄ የጅማ ነው። ጅማ ነው። ከታች ምን ይለብሳሉ ወንዶቹ? ወንዶቹ አሁን ይሄ ሲለብሱ አንድ አብዛኛው ከራሱ ጋር የራሳቸው ነው የሚለብሱት፣ ወይ ደግሞ እነሱ ከፈለጉ ከሱ ጋር ማች ሚሆን ወይ ደግሞ ነጭ ሱሪ እንሰፋላቸዋለን። ይሄኛው የምን አካባቢ ነበረ? እሱ አባጋዳ ነው። የአባጋዳ? አዎ፣ ይሄ አባጋዳ ነው። በጣም ደስ ይላል። ጃኬት ነው። እኛ ይሄ ለሴት ነበር ያሰብነው፣ ለሴት ነው። ስለዚህ እንደዚህ አይነት ልብሶችን ስትሰሩ ግን ባህሉንም ዘመናዊንም ስታመጡት ባህሉም እንዳይረሳ ከማድረግ አንፃር ደግሞ ዘመናዊንም ስትጠቀሙ ሁለቱ ቅልቅሉ የነበረውን ባህል እንዳያጠፋ ምን ያህል ጥንቃቄ ታደርጋለህ? ልብሱ ባህላዊ በጠበቀ ሁኔታ ቲፒካሉም ሆነ የዘመናዊ ሆነውን አንድ ላይ አካሄደን ግልጥልጥ ሳይል ማለት ነው የምንሰራው እና እንትን አይሆንም፣ አይቀላቀልም። ይሄ ባሌ ነው። ያንተ ያው ትክክለኛው ቲፒካል አይደለም፣ ዘመናዊ ነው። ይሄ ዘመናዊ ተች ነው፣ ግን የባሌ ነው። የባሌ ነው። የኦሮሞ ሕዝብ ከጨለማ ወደ ብርሃን ላሸጋገረው አምላኩ ምስጋና የሚያቀርብበት በዓል ነው የሆራ አርሰዲና የሆራ ፊንፊኔ የኢሬቻ በዓል። በተለይ ይሄ በዓል ሲከበር ደግሞ ወጣቶች እንግዲህ እንደዚህ እምር ድምቅ ብለው በዓሉን ያከብሩታል። እኛም እንግዲህ የእንኳን አደረሳችሁ መልእክታችንን እያስተላለፍን ፕሮግራማችን በዚህ እናበቃለን አይደል? እናበቃለን። መልካም የኢሬቻ በዓል ይሁንላችሁ።